ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ በሚቀጥለው ሳምንት ምን እንጠብቅ ያለውን የማርኬት አክሽን እናያለን፣ አናሊዝ እናደርጋለን። ከዛ በኋላ ምን እንጠብቅ፣ ምን አይነት ትሬዲንግ ሴትአፕ ይኖረናል። በሚቀጥለው ሳምንት በጣም ፓክድ የሆነ በማክሮ ዴታ ፓክድ የሆነ ሳምንት ነው። ላይቭ ስትሪም እናደርግ ይሆናል። የኢንፍሌሽን ዴታ የሚወጣ ይሆናል። ብዙ ነገሮች አሉ በሚቀጥለው ሳምንት የሚፈጠር። ዛሬ ማታ ያው የዩኤስ ማርኬቶች ዝግ ነበሩ። ዩኤስ ክሩድ ኦይልም ዝግ ነበረ። ስለዚህ የጦርነቱ ደግሞ ሪግናይትድ ተደርጎ እንደገና ጀምረውታል። ስለዚህ በዚህ ምክንያት ሪያክሽኖቹን የምናየው ይሆናል። ያው ታውቃላችሁ ቅዳሜና እሁድ ላይ ጦርነቱን ያደርጋሉ። ከዛ በኋላ ማርኬቶች ከመከፈታቸው ደቂቃዎች ወይም ሰዓታት በፊት ሁሉም ነገር ይቀየራል። ስምምነት ያደርጋሉ። በአሁኑ ሰዓት ይሄ ነገር ይሆናል ወይስ ነገሮች ዲፍረንት ይሆናሉ? አብረን የምናየው ይሆናል። ሌትስ ጎ ራይት ኢንቱ ዘ ፕራይስ አክሽን። አዲስ ከሆናችሁ ለቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ እንደምትወዱት ከሆነ ላይክ እየተደረገ ይለፍ ጋይስ። let's go right into the charts. So አሁን የምንመለከተው የቢትኮይን ቻርት ነው። እንዳለፈው how many days አሁን 2 ሳምንት እናደለ 1st of July ዛሬ 12 ጁላይ ነው። እዚህ ሪጅን ውስጥ ነው ያለ ነው። 4 hour time frame ላይ ነው ያለ ነው። የኛ ኤክስፔክቴሽን የነበረውና ሎንግ ማድረግ የፈለገ ነው እዚህ 60300 አካባቢ ላይ ቢደርስልን ብለን ነበር አትሊስት፣ ወይም ደግሞ የፊቦናቺ ሪትሬስመንት ግማሹ ላይ ራሱ ቢትኮይን አልደረሰም for now I think yeah this is the Fibonacci from the low ፕራይስ በጣም ስታክ ሆኗል እንደምትመለከቱት። ዙሚንግ ኢን እና ይሄንን ቮሊዩም ፕሮፋይል እንደገና መሳል እንችላለን በኋላ። ቆይ እንደ እዚህ ጋር ይሄንን እዚህ ጋር ያለው የቶፕ ፕራይስ አክሽኑን ራሱ ቮሊዩሙን ፕሮፋይሉን ብንሰራለት you guys can see ፕራይስ አክሽን የቱ ጋር ስታክ እንደሆነ እና ለምን እንደሆነ እንደ ሰፖርት እየያዘው ያለው this region ነው 63800 አካባቢ ላይ። ይህንን ሪጅን የሚያጣ ከሆነ እና ሰፖርቱን ማይሄድለት ከሆነ ዳይሬክትሊ ኔክስት ታርጌታችን የሚሆነው የአፐር ፓርቱ የዚችኛ ቮሊዩም የዚችኛ ፓርት ቮሊዩሙን ስንለካ የሙሉን አይደለም የዚችኛውን ሪጅን ብቻ ነው ያደረግነው ይሄኛውን ትራያንግል ብቻ። ሶ the value area low is at 62k እዚህ ላይ ኮንፍሉዌንስ ፖይንት ነው ቫልዩ ኤሪያ ሎው ነው። we have the point of control ይህ point of control ደግሞ የየትኛው ሪጅን ነው ካላችሁ የዚህኛው the bigger region ነው። ይህንን ቦተም ፎርሜሽን በጠቅላላ ስንለካው ቮሊዩም ፕሮፋይል ፑሉን ስታገኙት ይሄኛው ሪጅን ነው። ሶ የመጀመሪያው ትሬዳችን የሚሆነው እዚህ ጋር ቺኛዋን ፖይንት ካጣናት ሾርት ማድረግ እና ቺኛዋን how many percent is 2% ትሬድ ፕሮፊት ማግኘት ነው። ከዛ በኋላ እዚህ ጋር ያለው ሪያክሽን ማየት ነው። from a let's see short position from here ከቫልዩ ኤሪያ ሃዩ በላይ ከሄደ ስቶፕ ሎሳችን እዚህ ጋር ማድረግ እንችላለን። ታርጌታችን የሚሆነው ሞረለስ ይሄኛው ሪጅን ነው። we have also the anchored VWAP ከዚህ ቦተሙ አንከር ያደረግነው ይሄ ሰማያዊ ላይ ነው እዚህ ጋር የምትመለከቱት this one right here. So this would be a good take profit zone for the short. one of the thing is this of course ማወቅ ያለባችሁ ነገር እኔ ምንም አይነት ፋይናንሻል አድቫይዘር አይደለሁኝም። እኔ ማየውን እና የምመለከተው ነገር ነው ምነግራችሁ። ማንኛውንም ነገር ትሬድ ሶስት ምናምን ቴሌግራም ቻናል ላይ ነግራችኋለሁ። የቴሌግራም ቻናላችን ሊንክ ደግሞ let me show you right here. You should be seeing it I think. wait a second እናንተ ማሳየት ፈልጌ ነበርና የት ነው ያለው? Here we go. You should be seeing it now I think. Sorry guys አልሰራልኝ። here we go እዚህ ቴሌግራም ቻናል ላይ ሁሉን ነገር ነው ማሳያችሁ። እዚህ ላይ ቪዲዮ ማልሰራበት ጊዜ ላይ አፕዴት ማድረጋችሁ ነው። ስለዚህ እዚህ ላይ ገብታችሁ ነገሮችን በደንብ የምናወራበት ነገር ስለሆነ እዚህ ላይ የኔን ኤክስፔክቴሽን ታያላችሁ። ጆይን ካላደረጋችሁ ጆይን አድርጉ። ሊንኩ ባዮ ላይ ታገኙታላችሁ። ሶ ወደ አናሊሲሳችን ስንመለስ ሌላኛው ደግሞ አሪፍ ኦፖርቹኒቲ የሚሆን ሞር ኮንቪንሲንግ ከዚህም በላይ የሚሆነው ደግሞ ሎንግ ማድረግ ነው። የኔ ሎንግ ፖዚሽን ነግራችኋለሁ። አድ ማድርገው ኦልሬዲ ከዚህ ታች ወስደናል። 58000 አካባቢ ላይ ሎንግ ፖዚሽን ከፍተናል። ከዚህ በፊትም ነግራችኋለሁ። ሌላኛው ሪጅን የኔ ዋነኛው ሪጅን ይሄኛው ነው። ቦተም ቫልዩ ኤሪያ ሎው ነው። አሁን ሌትስ ጎ ኦን ዘ ቢገር ታይም ፍሬም። የዚህኛውን የቦተም ሬንጁን ሙሉን ስንለካው የዚህኛውን ማለት ነው ይሄኛው ሪጅን you can see አሁን ቫልዩ ኤሪያ ሃዩ ላይ ነን ያለነው። ቫልዩ ኤሪያ ሃይ ላይ መውጣት አልቻለም። ስለዚህ እዚህ ጋር ሪጀክሽን የምናገኝ ከሆነ ማርኬት ስትራክቸሩ ይህ ስትራክቸር ሊኩዊዲቲ ቢልድ እያደረገ የሚሄድ ነው የሚመስለው። እኔ አልተመቸኝም። የኔ ባያዝ አትሊስት ፎር ናው ቤሪሽ ባያዝ ይኖረኛል በአሁኑ ሰዓት ላይ። ለምን ይህ it's a bearish kind of thing liquidity build እያደረገን ሄደን
15 1 hour time frame ላይ ብንሄድና ብንመለከተው you can see we were making wait a second let me show you ምን ማለት እንደፈለኩ በደንብ ላሳያችሁ check this out we're making higher highs and higher lows አይደለ higher highs higher lows እያደረግን ሄድን ከዛ እዚህ ጋር ስንደርስ ቫልዩ ኤሪያ ላይ ሪጀክት ተደረግን ተመልሰን ከዛ በኋላ this was the low this was the higher low respect to this ይሄኛው የመጀመሪያው low ነበር ይሄኛው ሁለተኛው low ነበር ከዛ በኋላ ሃይ ካደረግን በኋላ ተመልሰን hourly close below this range አገኘን ይሄኛው hourly close ከዛ በኋላ ሊኩዊዲቲ ቢልድ አደረግን ሊኩዊዲቲ አደረግን ሊኩዊዲቲ ቢልድ አደረግን ሊኩዊዲቲ አደረግን አሁን we're shopping በዚህ ሪጅን ላይ ቮሊዩም በጣም ሎ ነው ሰመር ታይም ላይ እንደሆነ ታውቃላችሁ ብዙ ሰዎች ቮሊዩም የለም በአሁኑ ሰዓት ላይ ስለዚህ volume እዚህ ጋር ባሳያችሁ let me show you let's add volume here this is RSI let's add volume indicators CBT base volume እዩት እንዴት ያነሰ በጣም ትንሽ ቮሊዩም እንዳለ ሌትሊ እና የቹስ ነው እዚህ ያለውን የቮሊዩም ማነስ በጣም ትንሽ ቮሊዩም ነው ያለው ማርኬቶች ውስጥ ሌትሊ ስለዚህ ይህንን ቮሊዩም ትንሽ ስፓይክ እንዲያደርግልን እንፈልጋለን ያንን ሙቭመንት ደግሞ የሚሰጠን ብዬ የማስበው አትሊስት ፎር ናው ያው ማርኬቶች የሚከፈቱበት ሰዓት ነውና በዚህ ጦርነት ምክንያት የሚሆነው ነገር አብረን የምንመለከት ይሆናል ግን ስትራክቸሩ አልተመቸኝም ነው 2018ን ከዚህ በፊት አውርተን ነበር ስለዚህ ጉዳይና BTC let me show you on another chart እና on this chart on the daily time frame 2018 በጣም ብዙ ኮምፓሪዝን አድርገናል እዚህ ቻናል ላይ እንደምታስተውሱት 2018 ላይ ደን ስንመለከተው የፕራይስ አክሽኑ በጣም ተመሳሳይ ስለሆነ ነው ይሄንን ኮምፓሪዝን የምናደርገው እዚህ ጋር ማይተናል 2026 እና 2018 ስትመለከቱት እንዴት ተመሳሳይ እንደሆነ ታያላችሁ በሚገባ በጣም እየተከተለው እንደሆነ ታያላችሁ እና እዚህ ሪጅን ላይ እዚህ አካባቢ ላይ ሎካል ቶፓችንን ካደረግን በኋላ we dumped አያችሁት እዚህ ጋር ወደ ጁላይ 13 ጁላይ 14 አሁን ያለንበት ታይም ፍሬም ጁላይ 15 አካባቢ ላይ ቦተም ፎርም አደረግን ከዛ ወደ ግን we found that explosive move ማንም ሰው ሳይጠብቀው ነው ወደ ላይ ሲሄድ የሚሄደው ማለት ቢትኮይን ማርኬት ሜከሮች አሉ ሊኩዊዲቲ ሃንት የሚያደርጉ ማርኬት ሜከሮች የምንላቸው ብዙ አስማች ፖሲብል ብዙ ሰዎችን ሊኩዊዴት ማድረግ የሚፈልጉ ሰዎች አሉ ማርኬቱ ላይ ፕራይሱን ማኒፑሌት የሚያደርጉትና በብዛት እንደዚህ አይነት ሰመር ራሊዎች ሲጀምሩ ብዙ ሰዎች ሬዲ ሳይሆኑ ኦፍ ጋርድ ኮት ማድረግ ይፈልጋሉ ካሽ ማድረግ ይፈልጋሉ ኦፍ ጋርድ እነዚህን ሰዎች ሳይዘጋጁ ማርኬቱ ምንም ሳይጠብቀው ኤክስፕሎሲቭ ሙቭ ማየት ይፈልጋሉ ቻርቱ ላሳያችሁ 2018 እንዴት እንደተፈጠረ ይዛኔና ምን ማስረዳት እንደፈለኩ ላሳያችሁ ቼክ ዲስ አውት ይህ የጁን መጨረሻ ላይ ሎ ፎርም አደረግን አያችሁት እዚህ ጋር ራሊ አደረግን ከዛ በኋላ ተመልሰን ወደ 60 ሺህ ሄድን አያችሁት ይሄኛውን ዳምፕ ነው አሁን ይኖራል ብዬ ነው ማስበው ይሄን ነገር ደግሞ ምን ሊፈጥር ይችላል ስታስቡ ገምቱ ብላችሁ ምትላላችሁ we have inflation data coming out next week ይሄንን ላይቭ ስትሪም እናደርግ ይሆናል እንደምታዩት እዚህ ጋር ማክሰኞ ዕለት ይወጣል ይሄ ዴታ በጣም ኢምፖርታንት ዴታዎች ናቸው more than expected ከሆነ እነዚህ ዴታዎች እንዴት ኢንፍሉዌንስ እንደሚያደርጉ ማርኬቱን አላስረዳችሁም ለእናንተ ስለዚህ maybe that's the reason ወደታች የምንሄድበት I don't know the narrative ጦርነቱ ተመልሶ reignited ሊሆን ይችላል anyways እዚህ ጋር ግን ዳምፕ አደረግን ከዛ በኋላ ግን ተመልከቱት እንዴት በስንት ቀናት ውስጥ 1 2 3 4 5 ቀን ቢትኮይን ከ20% በላይ ፓምፕ አደረገ እንደዚህ አይነት ኤክስፕሎሲቭ ሙቭ ነው የሚያሳየን ብዬ ነው ማስበው ማንም ሰው ሳይዘጋጅ ያሁኑን ፕራይስ አክሽን ብትሄዱና ብትመለከቱት ግን it looks like more or less everybody is prepared አይደለ ማርኬት ሜከሮች ደግሞ ይሄንን ነገር አይፈልጉትም ሌላኛው ያየሁትኝ ሄድ ኤንድ ሾልደርስ ሪቨርስድ ፓተርን ነው የተገለበጠ ሄድ ኤንድ ሾልደር ፓተርን እየተፈጠረ ነው የሚልም አንድ ኮንሰፕት አለ እሱም ኮንሰፕት አሁን ይሄኛው ሄዱን ሰተናል ራይት ሾልደሩ እዚህ ጋር ተሰርቷል አሁን ወደ 60 ሺህ አካባቢ ከተመለስን ይሄኛውን ራይት ሾልደሩን እንሰራለን ከዛ በኋላ ብሬክአውት እናደርጋለን የብሬክአውት ታርጌቱን ደግሞ ስትመለከቱት you measure ቴክኒካል አናሊሲስ ላይ ይሄኛውን ነው ሜዠር የምናደርገው ብሬክአውት ከሚያደርግበት ሪጅን ጋር ስታደርጉት ወደ ስንት ወደ 70 ምናምን ሺህ አካባቢ ላይ ይሰጠናልና ሞር ኦር ሌስ የኛ ኤክስፔክቴሽንም እዛ እንደሆነ ታውቃላችሁ ወደ ቢገር ታይም ፍሬም እዚህ ነጩ ቦክስ ላይ this one ይሄኛው ላይ ነው እንሄዳለን ብዬ እኔ ኤክስፔክት የማደርገው ስለዚህ እዚህ ሪጅን ላይ ነው የሚሰጠንና ያ የሚፈጠርበት ፕሮባቢሊቲ ሃይ ነው ብዬ አስባለሁ ልሳሳት እችላለሁ ኦፍ ኮርስ ልሳሳት እችላለሁ ሾርት ተርም ታይም ፍሬም ላይ ማርኬቶችን ፕሪዲክት ማድረግ ከባድ ነው ኦሬዲ ፖዚሽን አድርጌያለሁ እኔ 50% we have the longs that we opened 59000 no 58000 አካባቢ ላይ ከተመለሰ እሰየው የምንወስድ ይሆናል ማርኬቱ ላይ ሞር ፖዚሽኖችን እንጨምርበታለን የዛ ፖዚሽን ላይ ስለዚህ ትግስት ያስፈልጋል ጋይስ ማርኬቶች ላይ የምንፈልገው ነገር ወደው ሳናገኝ ስንቀር ጊቭ አፕ አድርገን ቶሎ ለመግባት አንሞክር talking about altcoins guys altcoin የመጀመሪያው ሴግሜንታችን የሚኖረው ለሶላና
እዚህ አካባቢ በጣም ኤክስፔክት እያደረኩ ያሉኝ ወደ 74 አካባቢ 73 ሪጅን እዚህ ዋይት ቦክስ ይመጣል ብዬ አስባለሁ። ዊ ሃቭ ዲ አንከርድ ቪው ከታች የመጣው ኤክስቴንድድ ስለሆነ ሶላና አም ሊትል ቢት ቤሪሽ እናም ሶላና ወደዚህ አካባቢ ይሄዳል ብዬ አስባለሁ እና ቢትኮይንም ወደዛ ሌቭል የሚሄድልን ከሆነ እዚህ ጋር ሎንጋችን ላይ መጨመር እንችላለን። አሪፍ ነው ብዬ አስባለሁ። ግን የሶሎና ብቸኛው ነገር ኦልሬዲ በጣም ሙቭ ስላደረገ እዚህ ጋር እንኳን ቢመጣ ምን ያክል ወደ ላይ ይሄዳል? 16% በጣም ያሳስባል። ኢቴሪየም አሪፍ ባይ ነው እያስባለሁ። ግን ስቲል ያ ፖዚሽን ላይ አልሰጠኝም እኔ እንድገባ እየጠበቅኩት ነው። 1670 አካባቢ ላይ ፖይንት ኦፍ ኮንትሮል ዊ ሃቭ ዲ አንከርድ ቪው አፕም እዚህ አካባቢ 1693 ላይ እየደረሰ እዚህ ሌቭል ላይ የሚደርስልን ከሆነ ስቲል አሪፍ ባይ ነው። ወደ 22% ፓምፕ ሊያደርግልን ይችላል። ኤክስአርፒ አሪፍ ላይ ነው። ኤክስአርፒ እና ሱ በጣም ኢንትረስቲንግ ኮይኖች ናቸው። 50% ላይ ናቸው። ፊቦናቺያቸው ላይ ጎልደን ፖኬት ኦልሬዲ ነክቶታል። እዚህ ጋር ግሪዲ ነበርኩኝ። እዚህ ቫልዩ ያለው ላይ ይመጣል ብዬ አስቤ ነበረ። አልገባውኝም። ምንም አይነት ሎንግ ፖዚሽን ስቲል አትሊስት አድ አላደረግኩበትም። አሁንም ብናደርግ አሪፍ ነው ብዬ አስባለሁ። ከዚህ ሌቭል ላይ እንኳን ቢሄድ ወደ ላይ 22% ነው እና ትንሽ ወደታች የሚሄድበት ፕሮባቢሊቲ አለ ያ ነገር ግን ወደ ላይ ያለው ፖሲቢሊቲው አሪፍ ነው። ሱዊም ተመሳሳይ ነው። ወደ 30 ምናምን ፐርሰንት ወደ ላይ ይሄዳል ብዬ አስባለሁ። አትሊስት ወደ 90 ሳንቲም ከሄደ በጣም አሪፍ ነው። ኦልሬዲ ጎልደን ፖኬቱን ነክቶታል። ቫልዩ ኤሪያ ያለውን ነበር እየጠበኩት ያለሁት ከፖይንት ኦፍ ኮንትሮል ሪጀክት እየተደረገ ነው። ይህ ሬዚስተንስ ሌቭልን በጣም ሲግኒፊካንት ነው። ስቴብል ኮይን ዶሚናንስ ወደታች እየሄደ ነው። ኦፍኮርስ ስቴብል ኮይን ዶሚናንስ ቫልዩ ኤሪያ ሎውን ደግሞ እንደ ሰፖርት እየያዘ ነው። አይ ቲንክ የሚቀጥለው ሳምንት ትንሽ ቤሪሽ የሚሆን አትሊስት ኦርደር ፍሎውን ስንመለከተው ሌሎቹ ነገሮች እንዳለ ስናይ ፈንዲንግ ሬቱን፣ ኮይንቤስ ፕሪሚየሙን፣ ሊኩዊዲቲውን ብዙ ነገሮች ስንመለከት ቤሪሽ የሚሆን ይመስለኛል። ያ በሚቀጥለው ሳምንት የሚመጡትን ነገሮች አፕዴት ማድረጋችሁ ይሆናል። ላይቭ ስትሪም የምናደርግ ይሆናል ጋይስ፣ እሱን እንዳትረሱ። ለቻናል ዲስኮናች ሰብስክራይብ ማድረግ እንዳትረሱ። የዛሬው ቪዲዮ አጠር ያለ ነው። የኔን ኤክስፔክቴሽን የነገርኳችሁ ትሬዲንግ ሴታፕ ሰጥቻችኋለሁ። ኦፍኮርስ ቢትኮይን የመጨረሻ ነገር ልበላችሁና ቢትኮይን ቢትኮይን እዚህ ሌቭል ላይ የሚደርስልን ከሆነ እና ሰፖርት የሚያገኝ ከሆነ ዳምፕ ፈርደር ማድረግ ከሆነ this is also a good confluence point። እኔ personally I don't know if I will add to the longs ካደረኩኝ ያው ቴሌግራም ቻናል ላይ ያሳውቃችኋለሁ። ግን ይህ ከ63000 this region is good region ብዬ አስባለሁ። of course there is a lot of confluence, point of control, the anchored VWAP, also the value area low of this top range ይህን ሁሉ ነገር ስላለ maybe it's also a good chance እዚህ ጋር ሎንግ ካደረጋችሁት there is a good risk to reward። ከቫልዩ ኤሪያ ሎው በታች ሪስኩን ወደታች ብታደርጉት እና ያ the possibility ግን ወደ ላይ ፓምፕ ያደርጋል እና ሪስክ ቱ ሪዋርዱ በጣም አሪፍ ነው። መጥፎ አይደለም ያለበት አሪፍ ፖዚሽን ኦልሬዲ ስለከፈትኩ ነው እኔ ራሽ እያደረግኩ ያልሆነው አትሊስት በአሁኑ ሰዓት ላይ ይህንን ስመለከተው ሜቢ በጣም ሲክሊካሊቲው በጣም ተመሳሰልብኝ እና ሌትስ ሲ ኢፍ ሲዝናሊቲ ኢዝ ኤ ጉድ ኢንዲኬተር እና ሁላችንም እንትን እንዳይለን ሊኩዊዲቲ ሳለዋለ ዛሬ ምንድን ቶሎ ቪዲዮ መጨረስ ፈለግኩ መሰለኝ። ሊኩዊዲቲ ማፕ ላይ ስትሄዱ እና የሁለት ሳምንቱ ሊኩዊዲቲ ስትመለከቱት ዩ ካን ሲ there is liquidity እዚህ ላይ አካባቢ አሁን ከሴት ካደረግነው እዚህ ወደ 64700 አካባቢ ላይ አሪፍ ሾርት ፖዚሽኖች ሊኩዊዴት የሚደረጉ አሉ። ከዛ በኋላ ግን ያሉት ፖዚሽኖች እንዳለ it's below the low that we set on 6th of July ማለትም የቱ ጋር ይሰጠናል ይህ ክለስተር 61200 60600 አካባቢ ላይ። ስለዚህ ወደዚህ መጀመሪያ ትራምፕ ጦርነቱ ፖስት ተደርጓል ስምምነት እናደርጋለን የሚል ከሆነ ሜቢ ፓምፕ አድርገን እነዚህ ሊኩዊዴት እናደርግና ሪቨርስ አድርገን ይህንን የምንወስድ ይመስለኛል። አትሊስት ፎር የኔ ኤክስፔክቴሽን እሱ ነው። ሊኩዊዲቲ ሀንት ማድረግ ስለሚወዱ ማርኬት ሜከሮች ይህንን አሳሱ። ስለ እንትኑ ስናወራ ስለ ኦርደር ፍሎ ስናወራ ኢትስ አ ቢት ቤሪሽ፣ ምክንያቱም ኦፕን ኢንትረስት ፍላት ነው፣ ፕራይስ ወደ ላይ እየሄደ ነው፣ ሎንጎች እየገቡ አይደለም ማርኬት ላይ፣ ሲቪዲው ወደ ላይ እየሄደ ነው። ይህ ደግሞ የሚያሳየን you can see the CVD is making higher highs and the price more or less is making also higher highs እና ሾርቶች እየገቡ ነው ማርኬቱ ላይ። ፋንዲንግ ሬት ስቲል ፖዚቲቭ፣ ትንሽ ወደ ኔጌቲቭ ሄዶ ነበረ። ይህ ነገር ወደ ኔጌቲቭ ቢሄድልን አሪፍ ነው። ኮይንቤስ ፕሪሚየሙም ስቲል ሬድ ውስጥ ነው ያለው፣ እየቀነሰ ነው በጣም። ይህ በጣም ፖዚቲቭ የሆነ ነገር ነው። ነገር ግን ስቲል ፖዚቲቭ አልሆነም። ፓምፕ ሲኖር ይህ ፖዚቲቭ ሲሆንልን በጣም አሪፍ ፓምፕ ይሆንልናል እና ከኮይንቤስ አንጻር አሪፍ ነገር እናገኛለን ብዬ አስባለሁ። ያ ሶ ሞር ኦር ሌስ እነዚህ ናቸው የምንጠብቃቸው ነገሮች። ኮይኖቹን አይተናል፣ የምንጠብቃቸውንም ነገሮች አይተናል።
on the weekly, on the daily, most of things are red for now. ግን እናያለን እስቲ ሳምንቱ እንዴት እንደሚከፈት እኔ ጋይስ anything else let me refresh stuff ማሳያችሁ ነገር ካለ ነው ሬዲ ጁላይ አሁንም ስቲል ግሪን ሆኖ እየቀጠለ ነው 9% I will expect this to be green and finish yeah so see you guys next time like የተደረገ ቪዲዮ ይመቻችሁ መልካም እሁድ መልካም የስታርት ኦፍ ዘ ዊክ ይሁንላችሁ ይመቻችሁ ቻው